እንኳን ወደ ፋርማኮንቴና በሰላም መጣችሁ። ዛሬ የምናወራው በኢትዮጵያ የባህል መድኃኒት መዝገብ ውስጥ ትልቅ ስም ስላለው አንድ ድንቅ ተክል ነው። እሱም ፌጦ ይባላል። በሳይንሳዊ ስሙ ሊፒዲየም ሰታይቨም የሚባለው ይህ ዘር በሁላችንም ቤት አይታጣም። በምግብ ላይ ይነሰንሳል፣ በጥሬ ይወሰዳል፣ አሊያም በወተት ተቀላቅሎ ይፈላል። ነገር ግን ፌጦ ከምግብነት ባለፈ የሀገር በቀል ሕክምና አዋቂዎች ለዘመናት ለአንድ ትልቅ ሚስጥር ሲጠቀሙበት ቆይተዋል። እሱም የደም ስኳርን የመቀነስ አቅሙ ነው። ታዲያ ሳይንሱ ስለ ፌጦ ምን ይላል? በእርግጥ የደም ስኳርን ይቀንሳል? ከሆነስ ሳይንሳዊ አሰራር መንገዱ እንዴት ነው? የዛሬው ቆይታችን ይህንን በጥልቀት ይፈትሻል። ወደዛ እንለፍ። አድማጭ ተመልካቾቻችን፣ ዛሬ በዚህ ቪዲዮ ፌጦ በሳይንሳዊ ዓለም እንዴት እንደሚታይና የደም ስኳርን ለመቀነስ የሚረዱ 4 መሰረታዊ መንገዶችን በዝርዝር እንመለከታለን። በተጨማሪም በቤተ ሙከራ የታዩ አስደናቂ ውጤቶችንና ፌጦን ከዘመናዊ መድኃኒቶች ጋር አብሮ መውሰድ ያለውን ጥንቃቄ በጥልቀት እንመረምራለን። በመጨረሻም በማስረጃ ላይ የተመሰረተ ሳይንሳዊ ውሳኔያችንን እና ለስኳር ህመምተኞች የሚሆን የባለሙያ ምክር እንሰጣለን። እስቲ በመጀመሪያ ፌጦ ምን አይነት ተክል እንደሆነና በኢትዮጵያ ባህላዊ ሕክምና ውስጥ ያለውን ትልቅ ሚና በመመልከት እንጀምር። ስለ ተክሉ ባህሪያትና በህብረተሰባችን ዘንድ ለምን ያን ያህል ጥልቅ ቦታ እንደሚሰጠው በዝርዝር እንመለከታለን። ፌጦ እንደ ጎመንና ብሮኮሊ ያሉ እጽዋት የሚመደቡበት ብራሲካሴ የተባለ ዝርያ አባል ነው። እስከ 50 ሴንቲሜትር የሚያድገው ይህ ተክል በኢትዮጵያ ለምግብነትም ሆነ ለመድኃኒትነት በስፋት ይውላል። በተለይም ዘሩ፣ ቅጠሉና ዘይቱ ለመድኃኒትነት ያገለግላሉ። ለስኳር በሽታ፣ ለደም ግፊት፣ ለአስም፣ ለጉበት ችግር እንዲሁም ለቁርጥማት እንደ መፍትሄ ሲጠቀሙበት ቆይተዋል። የፌጦ የህክምና አቅም የሚመነጨው በውስጡ ካሉት ንቁ ንጥረ ነገሮች ነው። እነዚህም ውስጥ በተለይ ትኩረት የሚስበው ሌፕዲን የተባለው ንጥረ ነገር ነው። ይህ ንጥረ ነገር በሰውነታችን ውስጥ የግሉኮስ መቃጠልን የሚያፋጥኑ ኢንዛይሞችን ለማነቃቃት እንደሚረዳ ይታመናል። ከዚህም በተጨማሪ ስኳርን የሚቀንሱ ፍላቮኖይዶች፣ የምግብን መፈጨትን የሚያዘገይ ዝልግልግ ሙጫና ለልብ ጤና የሚረዳው ኦሜጋ ስሪም በውስጡ በብዛት ይገኛል። አሁን ደግሞ እነዚህ ንጥረ ነገሮች የደም ስኳርን የሚቀንሱባቸው 4 ዋና ዋና ሳይንሳዊ መንገዶችን በዝርዝር እንመልከት። አንደኛው መንገድ ኩላሊት ትርፍ ስኳርን በሽንት መልክ እንዲያስወግድ ማድረግ ነው። ይህ አሰራር SGLT2 ከሚባሉ ዘመናዊ የስኳር መድኃኒቶች ጋር ተመሳሳይ ነው። በጥናት እንደተረጋገጠው ፌጦ በሽንት የሚወጣውን ስኳር በመጨመር የደም ስኳርን በከፍተኛ ሁኔታ ይቀንሳል። ሁለተኛው መንገድ ካርቦሃይድሬት በአንጀታችን ውስጥ ወደ ስኳርነት የሚቀየርበትን ሂደት ማዘግየት ወይም ማገድ ነው። ልክ አክራወዝ የተባለው መድኃኒት እንደሚያደርገው ሁሉ ፌጦም ከምግብ በኋላ የሚከሰትን ድንገተኛ የስኳር ጭማሪ ለመቆጣጠር ይረዳል። በተጨማሪም በፌጦ ዘር ውስጥ የሚገኘው ዝልግልግ ሙጫ በምግብ መፍጫ ስርዓታችን ውስጥ እንደ ሽፋን በመሆን ስኳር በቶሎ ወደ ደም እንዳይቀላቀል ያዘገያል። ይህ ዝልግልግ ፈሳሽ ስኳር ወደ ደም የሚገባበትን ፍጥነት በማዘግየት የደም ስኳር እንዲረጋጋ ያደርጋል። ሶስተኛውና ዋነኛው መንገድ ሴሎች በደማችን ውስጥ ያለውን ስኳር በቀጥታ እንዲጠቀሙ ወይንም እንዲመገቡ ማነቃቃት ነው። ይህ ሂደት በሳይንሱ AMPK በመባል የሚታወቀውን የኃይል ማመንጫ መንገድ መክፈት ነው። ይህ አሰራር ሜትፎርሚን ከተባለው መድኃኒት ጋር ተመሳሳይ ሲሆን ሴሎች ያለ ኢንሱሊን እርዳታ ስኳርን እንዲጠቀሙ ይረዳቸዋል። በቀላል አነጋገር ፌጦ የሴሎችን በር በመክፈት ስኳር ወደ ውስጥ ገብቶ ለኃይልነት ወይንም ኢነርጂ እንዲቃጠል ያደርጋል ማለት ነው። አራተኛው መንገድ ኢንሱሊን የሚያመነጩትን የቆሽት ወይንም የፓንክሪያስ ሴሎችን መጠበቅ ነው። ፌጦ በውስጡ ባሉት ንጥረ ነገሮች አማካኝነት እንደ ጋሻ ሆኖ የቆሽት ሴሎችን ከጥቃት ይከላከላል። ይህም ቆሽታችን በቂ ኢንሱሊን እንዲያመነጭና የደም ስኳር መጠንን በትክክል እንዲቆጣጠር ይረዳል። እስካሁን ያየናቸው 4ቱ መንገዶች በጣም ተስፋ ሰጪ ናቸው። ነገር ግን ዋናው ጥያቄ ይህ በተግባር ምን ያህል ውጤታማ ነው የሚለው ነው። አሁን ፌጦ በቤተ ሙከራ ውስጥ ምን አይነት ውጤት እንዳሳየና ሳይንሱ ምን እንደሚል ጥናቶችን እንመልከት። በጥናት እንደታየው ለ15 ቀናት ፌጦ የተሰጣቸው አይጦች የደም ስኳራቸው በከፍተኛ ሁኔታ ቀንሶ ወደ ጤናማ ደረጃ ተመልሷል። ነገር ግን ፌጦ ስኳር በሌለባቸው ጤናማ አይጦች ላይም ስኳር የመቀነስ አቅም አሳይቷል። ስለዚህ ፌጦን ያለ መጠን መውሰድ ስኳርን ካስፈላጊ በላይ በማውረድ ለሌላ አደጋ እንዳያጋልጥ ጥንቃቄ ያስፈልጋል። በቅርቡ በ2024 የወጣ ጥናት ፌጦን ከሜትፎርሚን ጋር በማወዳደር ውጤታማነቱን አሳይቷል። ሆኖም ግን አንድ ትልቅ እውነት ልንረዳ ይገባል። እሱም እስካሁን በሰዎች ላይ የተደረገ አስተማማኝ ጥናት አለመኖሩ ነው። ይህ ማለት ያለን ማስረጃ እስካሁን በእንስሳትና በቤተ ሙከራ ላይ ብቻ የተገደበ ነው ማለት ነው። ፌጦን በመጠኑ መጠቀም ደህንነቱ የተጠበቀ ቢሆንም ከልክ በላይ መውሰድ ግን ጉዳት አለው። ምክንያቱም በጣም ከፍተኛ በሆነ መጠን ሲወሰድ በኩላሊትና በጉበት ላይ ጫና ሊፈጥር ይችላል። በተጨማሪም የታይሮይድ እጢ እብጠት ላለባቸው ሰዎች ፌጦ አይመከርም። ምክንያቱም የታይሮይድ ስራ ሊያስተጓጉል ይችላል። አሁን ደግሞ በጣም አስፈላጊ ወደሆነው ክፍል እንለፍ።
ፌጦን ከሌሎች ዘመናዊ መድኃኒቶች ጋር አብሮ መውሰድ ምን አይነት ስጋት ይኖረው ይሆን? ምክንያቱም እነዚህን ግንኙነቶች ማወቅ ለደህንነታችን ወሳኝ ነው። አብረን እንመልከት። ትልቁ የደህንነት ስጋት የሚመጣው ፌጦን ከዘመናዊ መድኃኒቶች ጋር አብሮ በመውሰድ ነው። ምክንያቱም ፌጦ በራሱ ስኳርን ስለሚቀንስ እንደ ኢንሱሊን ወይንም በፈሳሽና በኪኒኒ መልክ ከሚወሰዱ ሌሎች የስኳር መድኃኒቶች ጋር ሲወሰድ ስኳርን ካስፈላጊው በላይ ሊያወርደው ይችላል። ለዚህም ምልክቶቹ መንቀጥቀጥ፣ ማላብ፣ ግራ መጋባትና ከበድ ሲል ራስን መሳት ሊሆን ይችላል። አሁን ደግሞ የፌጦን አጠቃቀምና መጠን እንመልከት። ፌጦን ለጤና አገልግሎት ሲጠቀሙ መጠኑን ማወቅ በጣም አስፈላጊ ነው። በጥናቶችና በባህላዊ ሕክምና መሰረት ለአዋቂ ሰው በቀን ከግማሽ እስከ 1 የሻይ ማንኪያ በላይ እንዳይወስዱ ይመከራል። አጠቃቀሙ ፍሬውን በቀጥታ በውሃ መዋጥ አሊያም ይደቁሱትና በሻይ ወይንም በወተት አፍልቶ መጠጣት ይቻላል። ሆኖም ግን ያለ እረፍት ከ1 ወር በላይ መጠቀም አይመከርም። ስለዚህ በየመካከሉ እረፍት ማድረግ ያስፈልጋል። ፌጦን መጠቀም ለሚፈልጉ ህመምተኞች የምንሰጠው ምክር፣ አንደኛ ሁልጊዜ ለሐኪሞ ወይንም ለፋርማሲስቶ ይናገሩ። ሁለተኛ ኢንሱሊን የምትወስዱ ከሆነ ያለ ህክምና ክትትል ፌጦን በፍጹም መጨመር የለባችሁ። ሶስተኛ ማንኛውም የመንቀጥቀጥ ወይንም የማላብ ምልክቶች ካያችሁ ወዲያውኑ አቁሙና ህክምና ፈልጉ። በመጨረሻም ፌጦን ስትወስዱ የደም ስኳራችሁን በየቀኑ በመለካት ለውጡን መከታተል እንዳትረሱ። በመጨረሻም ስለ ፌጦ ያለንን መረጃ ስናጠቃልል ፌጦ በቆሽት በኩላሊትና በሴሎች በኩል ስኳርን የመቀነስ ትልቅ አቅም እንዳለው በቤተ ሙከራ ተረጋግጧል። ነገር ግን በሰዎች ላይ ገና ስላልተጠና ፌጦን እንደ ረዳት እንጂ በሐኪም የታዘዘን መድኃኒት መተኪያ አድርጎ መጠቀም አይመከርም። ስለዚህ ጤናውን በእውቀት ይጠብቁ። ይህ ቪዲዮ ከጠቀማችሁ ሰብስክራይብ በማድረግ ለወዳጆቻችሁ አጋሩ። ፋርማኮን ጤና የኢትዮጵያ ባህልና ዘመናዊ ሳይንስን የምናገናኝበት ቻናል ነው። ሰብስክራይብ በማድረግ ለሌሎች እንዲደርሷቸው ያድርጉ።